እሺ ዛሬ በሲስኮ ፓኬት ትሬሰር የምናየው ስለ ኦኤስፒኤፍ ነው። ምንድነው ኦኤስፒኤፍ ማለት ሲተነተን ኦፕን ሾርተስት ፓዝ ፈርስት አልጎሪዝም ነው። ቤዚካሊ የዳይናሚክ ራውቲንግ ፕሮቶኮል አንደኛው በጣም ወሳኙ ፕሮቶኮል ወይም ወሳኙ አልጎሪዝም ኦኤስፒኤፍ ይባላል። ዳይናሚክ ራውቲንግ ፕሮቶኮል ሆኖ ሊንክ ስቴት የሚባል አለ። ስለዚህ ኢት ኢዝ ኤ ታይፕ ኦፍ ሊንክ ስቴት ዳይናሚክ ራውቲንግ ፕሮቶኮል ነው። ስለዚህ እንዴት ኦኤስፒኤፍ ኮንፊገር እንደሚደረግ እናያለን ማለት ነው። በደንብ ስናየው በኋላ ግልጽ ይሆንላችኋል። አሁን እዚህ ጋር አንድ ኔትወርክ ዲዛይን ላድርግ። ለምሳሌ ሁለት ራውተር አመጣለሁ እዚህ ጋር እንደምታዩት። ከዛ በኋላ እንትን ሌየር 2 ዲቫይስ which is switch በግራና በቀኝ አመጣለሁ ስዊች። ከዛ በኋላ ኢንድ ዲቫይስ ፒሲ። ኦኬ ዝም ብዬ ዲዛይን ለማሳየት ስለሆነ ችግር የለም። ከዛ በኋላ እንትን እናገናኛለን። ኮኔክሽን አውቶማቲክ ላገናኘው። አውቶማቲክ ከሆነ ራሱ ዲሳይድ ያደርጋል ክሮስኦቨር ነው ወይም ኮፐር ክሮስኦቨር ነው ወይም ስትሬት ስሩ ነው የሚለውን አውቶማቲክ ከሆነ ራሱ ዲሳይድ ያደርጋል ማለት ነው። ስለዚህ ስዊች እና ራውተርንም በአውቶማቲክ አገናኛለሁ። ፒሲ ዋን ከስዊች ዋን ጋር በአውቶማቲክ እዚህ ጋርም አውቶማቲክ። እንደምታዩት እስካሁን የተገናኘው በሙሉ ሶሊድ ላይን ነው። ይሄ ምንድነው ኮፐር ስትሬት ስሩ ይባላል። ግን እዚህ ጋር አውቶማቲክ ስመርጥ በሁለት ራውተሮች መካከል ኮፐር ክሮስኦቨር ነው። እንደምታዩት ብሮክን ላይን ነው which is አንድ አይነት ዲቫይስ የሚገናኘው በኮፐር ክሮስኦቨር ነው ማለት ነው። ሌላው ደግሞ የተለያየ ዲቫይስ ከሆነ እንደምታዩት ስዊች እና ፒሲ እና ራውተር ወይም ማን ነው ስዊች እና ፒሲ ወይም ስዊች እና ራውተር የሚገናኙት በኮፐር ስትሬት ስሩ ነው ማለት ነው። ኦኬ እንዲህ ካገናኘን በኋላ አሁን እዚህ ጋር አንድ ጥያቄ ያለኝ፣ ስንት ኔትወርክ አለ እዚህ ጋር እንደምታዩት? ስንት አለ? ሶስት ኔትወርክ አለ። ይኸውላችሁ እዚህ ጋር አንድ ኔትወርክ አለ፣ እዚህ ጋር አንድ ኔትወርክ፣ እዚህ ጋር አንድ ኔትወርክ። ስለዚህ ሶስት ኔትወርክ አለ። ቤዚካሊ የራውተር ኢንተርፌስ ኦልዌይስ አንድ ኔትወርክ ክሬት ያደርጋል ማለት ነው። ስለዚህ እንደምታዩት በራውተር ዜሮ በግራ በኩል ያለው ይሄ አንድ ኔትወርክ ነው። በራውተር ዋን በቀኝ በኩል ያለው አንድ ኔትወርክ ነው። በራውተር ዜሮ እና በራውተር መሀል ይሄም ያለው መሀል ላይ ዋን ኔትወርክ ነው። ቤዚካሊ ሶስት ኔትወርክ አለ። እሱ መጀመሪያ ማወቅ አለባችሁ ማለት ነው። ስለዚህ አንዴ እነዚህ ላጥፋቸው ኢሊፕሶቹን። ኦኬ ስለዚህ አሁን መጀመሪያ እስቲ ዝም ብዬ እንትን ልበለው እዚህ ጋር ፕሌስ ኖት ብዬ ላስቀምጥላችሁ። ይሄ በራውተር ዜሮ በግራ በኩል ያለው 192 ዶት 168 ዶት ዋን ዶት ዜሮ ብዬዋለሁ። እናንተ የፈለጋችሁት ማለት ትችላላችሁ። ይሄኛው ሞስት ላይክ ፖፑላር ስለሆነ ነው። ይሄ ክላሲክ አይፒ ነው። 192 168 ዋን ዶት ዜሮ ብዬዋለሁ። ይሄ ኔትወርክ መሀል ላይ ያለው ምን ልበለው 192 ዶት 168 ዶት 2 ዶት ዜሮ። እዚህ በቀኝ በኩል ያለው ሶስተኛው ኔትወርክ 192 ዶት 168 ዶት 3 ዶት ዜሮ ብዬዋለሁ። ስለዚህ ሶስት ኔትወርክ አለ ብያቸዋለሁ። ኦኬ አሁን እንደምታዩት የራውተሩ ግን እዚህ ቀይ ቀይ በርቷል እንዳለ። ለምንድን ነው? ራውተር ኮንፊገር መደረግ አለበት። ስለዚህ እሱን ኮንፊገር ማድረግ አለብን። ራውተር ዜሮን ሰሌክት አደርጋለሁ። ከዛ በኋላ ኮንፊግ የሚለውን እነካለሁ። እንደምታዩት እዚህ ጋር ጊጋቢት ኢተርኔት 00 001 002 የሚል ነገር አሉ። እነሱ ምንድን ናቸው? ይሄ ስዊቹ ከራውተር ዜሮ ጋር ኮኔክት የሆነው ማለትም ይሄ ኔትወርክ በአጠቃላይ 192 168 ዋን ዶት ዜሮ ከራውተር ዜሮ ጋር ኮኔክት የሆነው በዚህ በኩል ይችኛዋል። ምንድን ነው የሚለው ጊግ 000 ማለት ነው። ስለዚህ ራውተር ዜሮን ሰሌክት አደርጋለሁ፣ ጊግ 00 ሰሌክት አደርጋለሁ። ከዛ በኋላ አይፒ እሰጣለሁ። አይፒ የጌትዌይ ነው 192 ዶት 168 ዶት 1 ዶት 1 ለጌትዌይ አይፒ። ሰብኔት ማስክ የሆነ ፖርት ስታተስ አበራዋለሁ። ከዛ እንደምታዩት አረንጓዴ ሆኗል ማለት ነው። ቀጥሎ ይሄ የምታዩት ኔትወርክ መሀል ላይ ያለው 192 168 2.0 ከራውተር ዜሮ ጋር ኮኔክት የሆነው በዚህ በኩል ይዋት ይችላል። ምንድን ነው የሚለው ጊግ 001 ነው የሚለው። ራውተር ዜሮን ሰሌክት አደርጋለሁ። ከዛ በኋላ ምን ነካለሁ? ጊግ 001 ሰሌክት አደርጋለሁ። ከዛ አይፒ አድረስ ምን ልስጠው? 192 ዶት 168 ዶት 2 ዶት 1 የጌትዌይ ሰብኔት ማስክ የሆነ ፖርት ስታተስ አበራለሁ። አሁን በዚህ በኩል ያለው ደግሞ 192 168 2.0 ኔትወርክ ከራውተር ዋን ጋር ኮኔክት የሆነ በዚህ በኩል ይዋት ይችላል። ምንድን ነው የሚለው ጊግ 001 ራውተር ዋንን ሰሌክት አደርጋለሁ። ኮንፊግሬሽን ከዛ ጊግ 001 ሰሌክት አደርጋለሁ። ከዛ አይፒ አድረስ ምን ልስጠው? 192 ዶት 168 ዶት ምን ላይ ነው ያለው? ዶት ቱፕ ነው አይደል? ኔትወርኩ ይኸውና ይኸውላችሁ መሀል ላይ ያለው ይኸውላችሁ መሀል ላይ እኮ ነው ያለው 192 168 2.0 ነው ኔትወርኩ። ስለዚህ ለዚህኛው ምን ልበለው?
192 168 2.2 ትለዋለሁ። ቢኮዝ 2.1 ኦልሬዲ ስለተያዘ በዚህ በኩል 2.2 ትለዋለሁ። ራውተር ዋን ሴሌክት አደርጋለሁ። ምን ልበለው አይፒ 192 168 ዶት 2.2 ሰብኔት ማስክ የሆነ ፖርት ስታተስ አብርቻለሁ። አሁን እንደምታዩት አረንጓዴ ሆኖልኝ ማለት ነው። አሁን የቀረኝ አንድ ስንትን ነው እሱ 192 168 3.0 ኔትወርክ ከራውተር ዋን ጋር ኮኔክት የሆነው በዚህ በኩል ይወት ምንድን ነው የሚለው ጊግ 000። ስለዚህ ራውተር ዋንን ሰሌክት ያደርጋለሁ። ከዛ ጊግ 000 እሱን ነካለው። ስንት ልበለው አይፒ 192 ዶት 168 ለጌትዌይ ዶት 3 ዶት 0 ሳይሆን 3 ዶት 1 ሰብኔት ማስክ የሆነ ፖርት ስታተስ አብርቻለሁ። አሁን እንደምታዩት አልቋል ማለት ነው። ሁሉንም ኮንፊገር አድርጌያለሁ የራውተር ኢንተርፌስ። አሁን ምንድን ነው መሰላችሁ ይላችሁ አሁን ይሄ ራውተር 0 ባይ ዲፎልት የሚያውቀው ሁለት ኔትወርኮችን ብቻ ነው። ራውተር 0 የሚያውቀው ማንን ነው? 192 168 2.0 ነው ያውቃል መሀል ላይ ያለውን እና 192 168 1.0 ነው ያውቃል ማን ራውተር 0 ቢኮዝ ሁለቱ ለሱ ጎረቤት ናቸው። ዳይሬክትሊ ኮኔክትድ የሆነ ኔትወርክ ጎረቤት ይባላል። ስለዚህ ሁለቱ ኔትወርኮች ለራውተር 0 ጎረቤት ስለሆኑ ራውተር 0 ስለነሱ ያውቃል ማለት ነው። ማለት ወደ እነሱ ፓኬት መላክ ይችላል ማለት ነው። ራውተር 0 ስለማን አያውቅም ካላችሁ ስለዚህኛው አያውቅም። 192 168 3.0 ስለዚህኛው አያውቅም ራውተር 0። በሴም ዋይዝ ራውተር 1 የሚያውቀው ስለ ሁለት ኔትወርኮች ነው። ስለ 192 168 2.0 እና 192 168 3.0 ቢኮዝ ሁለቱ ኔትወርኮች ለራውተር 1 ዳይሬክትሊ ኮኔክትድ ናቸው። ስለዚህ ራውተር 1 ማንን ያውቃል? 192 168 1.0 ነው ያውቃል። እሱን ቼክ ማድረግ እንችላለን። ለምሳሌ ራውተር 0 እንካ። ከዛ በኋላ ሲኤል ላይ ሄዳለሁ። ከዛ በኋላ ምን ልበለው እዚህ ጋር ኤግዚት ብዬ እመለሳለሁ። ኤግዚት እንትን ላይ ሆናለሁ ፕሪቪሌጅ ሞድ። ይሄ ራውተር ምሰላል ማለት ፕሪቪሌጅ ሞድ ነው። እዚህ ላይ ሾው አይፒ ራውተር አለው። ራውቲንግ ቴብሉን ለማየት የራውተር 0ን ሾው አይፒ ራውት ኢንተር ስጫ እንደምታዩት ማየት ይችላሉ። እዚህ ጋር ምንድን ነው የሚለው እናንተ ማየት ያለባችሁ ይሄኛው ብቻ ነው። ሲሲ የሚለውን ነው። ሁለት ሲዎች አሉ ዳይሬክትሊ ኮኔክትድ ናቸው ማለትም ጎረቤት ናቸው። 192 168 1.0 ይኸው እና 192 168 2.0 እንዳልኳችሁ ነው 1.0 እና 2.0 ዳይሬክትሊ ኮኔክትድ ስለሆኑ ማለት ጎረቤት ስለሆኑ ለራውተር 0 ራውተር 0 እነሱ ነው። ኦኬ ራውተር ዋንስ ማንን ነው የሚያውቀው? ራውተር ዋን ሰሌክት አደርጋለሁ። ዘን ሲኤል ላይ የሚለውን ነካለሁ። ከዛ ኤግዚት ወደኋላ እመለሳለሁ። አሁንም ኤግዚት እዚህ ፕሪቪሌጅ ሞድ ላይ ሆኜ ሾው አይፒ ራውት ብዬ እጽፋለሁ። ከዛ ኢንተር ስጫ እንደምታዩት ይኸውላችሁ ምንድን ነው የወጣው? ሲሲ የሚለውን ይኸውት ሁለት ሲዎች አሉ 192 168 2.0 እና 3.0 ዳይሬክትሊ ኮኔክትድ የሆኑ ኔትወርኮች ናቸው። ባይ ዘ ዌይ ኤል የሚለው እንትን ነው ዲፎልት ጌትዌይ ነው እሱ አያስፈልግም። ኦኬ ስለዚህ አሁን ምንድን ነው የምናደርገው? አሁን ከፒሲ 0 ፓኬት ብልክ ወደ ፒሲ 1 አይደርስም ቢኮዝ ራውተር 0 የሚያውቀው ስለ ሁለቱ ብቻ ነው። ስለ 192 168 3.0 አያውቅም። እንደገና ራውተር 1ም ስለ 192 168 1.0 አያውቅም። ስለዚህ እንዲያውቁ ምንድን ነው የማደርገው? ኦኤስፒኤፍ ፕሮቶኮል መጠቀም እችላለሁ ማለት ነው። ምን ማለት ነው? ራውተር 0 ኦኤስፒኤፍ ኮንፊገር ካረኩኝ እሱ የሚያውቀውን እንትን ኔትወርኮች አድቨርታይዝ ያደርጋል ያስተዋውቃል ማለት ነው ሌላው ጋር እንዲደርስ። ስለዚህ ራውተር 0 ሰሌክት አደርጋለሁ። ከዛ በኋላ አሁን ምን ላይ ያለሁት ፕሪቪሌጅ ሞድ አንድ ሞድ ወደ ላይ ለመሄድ ሆን ሲቲ ብዬ እጽፋለሁ። ኮንፊገር ተርሚናል እዚህ ላይ ሆኜ ግሎባል ኮንፊግሬሽን ሞድ ራውተር ብዬ እጽፋለሁ። ዘን ኦኤስፒኤፍ ዘን ዋን ማለት እንትን ነው ፕሮሰስ አይዲ ነው። ከዛ በኋላ ባይ ዘ ዌይ እዚህ ጋር ለታያችሁ ራውተር ኦኤስፒኤፍ ጥያቄ ምልክት ማድረግ ይችላላችሁ። እንደምታዩት ይኸውላችሁ ከ1 እስከ 65535 ድረስ መስጠት ይችላላችሁ። ብዙ ማተር አያደርግም። ፕሮሰስ አይዲ ዝም ብላችሁ ራውተር ኦኤስፒኤፍ ዋን በሉት። ከዛ በኋላ አሁን እንደምታዩት ኮንፊግር ራውተር ሞድ ላይ ያለ ነው ራውተር ኮንፊግሬሽን ሞድ እዚህ ላይ ሆኜ ኔትወርክ ብዬ እጽፋለሁ። አሁን ያለሁት ማይንዱ ራውተር 0 ነው። ስለዚህ ኔትወርክ ማንን ያውቃል? ራውተር 0 እስቲ ንገሩኝ። ራውተር 0 ማንን ያውቃል? 192 168 1.0 እነሱን ያስተዋውቃል። 192 ዶት 168 ዶት 1 ዶት 0 አሁን የዚህ ሰብኔት ማስክ ምን ነበር? 255 ዶት 255 ዶት 255 ዶት 0 ግን እዚህ ጋር የምንጠቀመው ኦኤስፒኤፍ ዋይልድ ካርድ ማስክ ነው ማለት ነው። የሰብኔት ማስክ ኢንቨርስ። ስለዚህ ምንድን ነው የሚሆነው? 0 ዶት 0 ዶት 0 ዶት 255 ማለት ነው። ድሮ ከሆነ ሰብኔት ማስክ ምን ነበር? 255 ዶት 255 ዶት 255 ዶት 0 ነው። ስንገለብጠው ዋይልድ ካርድ ማስክ 0 ዶት 0 ዶት 0 ዶት 255። ስለዚህ እንዲህ ካደረግን በኋላ ኤሪያ ብለን እንጥፋለን። ለምሳሌ
ኤሪያ 0 ወይም ኤሪያ 1 ኤሪያ 0 ልበለው። ምን መሰላችሁ ኦኤስፒኤፍ ኮንፊገር ሲደረግ ኤሪያ ያስፈልጋቸዋል። ሁሉም በሴም ኤሪያ ላይ መሆን አለባቸው። ኤልሲፒ ብሮድካስት እንዲያደርጉ የሚያውቁትን እንትን ኔትወርክ እንዲያስተዋውቁ ዘሴም ኤሪያ ላይ መሆን አለባቸው ማለት ነው። ስለዚህ ኢንተር እጫናለሁ። ስለዚህ አሁን አስተዋውቀናል ማለት ነው። በተጨማሪም አሁን ራውተር 0 የሚያውቀው ኔትወርክ አለ which is 192.168.2.0 እሱን ያስተዋውቃል። ስለዚህ ራውተር 0 ሰሌክት አደርጋለሁ። ከዛ በኋላ ኔትወርክ ብዬ ጽፋለሁ 192.168.2.0 እሱን ያውቃል፣ እሱን ያስተዋውቃል። የዚህም ዋይልድ ካርድ ማስክ ዘሴም ነው ቢኮዝ ክላስ ሲ ስለነበር 255.255.0 ስለዚህ ሲገለበጥ 0.0.0.255 ይሆናል። ኤሪያ 0 ለዋለው ዘሴም ኤሪያ መሆን አለባቸው። ኦኬ አሁን ጨረሰን ማለት ነው። ስለዚህ ራውተር 0 ሁለቱንም ኔትወርክ አድቨርታይዝ አድርጓል ማለት ነው። በሴም ዋይዝ ራውተር 1 ላይ መጥተን እናስተዋውቃለን። ራውተር 1 የሚያውቀውን ኔትወርክ ያስተዋውቃል። ስለዚህ ራውተር 1 ሰሌክት ያደርጋለሁ። ከዛ በኋላ እንደምታዩት ያለው ፕሪቪሌጅ ሞድ ላይ ነው። አንድ ሞድ ወደ ላይ ሄዳለሁ ካውንት ፒ ከዛ በኋላ ራውተር እየጽፋለሁ። ራውተር ኦኤስፒኤፍ ፕሮሰስ አይዲ 1 ማለት ስላላችሁ ማተር ያደረገው 1 ብዬዋለሁ። ዋናው ማተር የሚያደርገው ኤሪያ ነው። እዚህ ላይ ሆኜ which is ራውተር ኮንፊግሬሽን ሞድ ምን ብዬ ጽፋለሁ? ኔትወርክ ራውተር 1 ማንን ያውቃል? 192.168.2.0 ያውቃል እና ዋይልድ ካርድ ማስክ which is 0.0.0.255 አይደል? ክላስ ሲ ስለሆነ ዘን ኤሪያ 0 ሴም ኤሪያ መሆን አለበት ማይንድ ዩ ከቀድሞ ጋር ኦኬ። አሁንም ራውተር 1 የሚያውቀው ኔትወርክ አለ ሌላ which is 3.0 እሱንም ያስተዋውቃል ማለት ነው። ራውተር 1 ሰሌክት አድርጌ ኔትወርክ ብዬ ጽፋለሁ። ከዛ 192.168.3.0 ኤን ዋይልድ ካርድ ማስክ 0.0.255 ማለት ነው። ዘን ኤሪያ 0 ሲምፕል ነው። በጣም ቀላል እኮ ነው። ምንድነው የምታደርጉት? ኔትወርክ ብላችሁ ትጽፋላችሁ እና የሚያውቀውን ኔትወርክ ትጽፋላችሁ። ከዛ በኋላ ዋይልድ ካርድ ማስክ ከዛ ኤሪያ ብላችሁ ትጽፋላችሁ ማለት ነው። ኤሪያ ስፔስ 0 ከዛ አሁን ኢንተር እጫናለሁ ማለት ነው። ኦኬ አሁን እንደምታዩት አስተዋውቀናል ማለት ነው። ምን ማለት ነው? ራውተር 0 የሚያውቀውን ኔትወርክ ሁለቱንም አስተዋውቋል። 2.0 እና 1.0 አስተዋውቋል። ራውተር 1ም 2.0 እና 3.0 አስተዋውቋል። አሁን እስኪ ቼክ ላድርግ እስኪ ይኸውላችሁ ራውተር 0 ሰሌክት አደርጋለሁ። ከዛ በኋላ ወደ እንትን ልመለስ ወደ ፕሪቪሌጅ ሞድ ኤግዚት ከዛ በኋላ ሾው በጣም ወሳኝ ኮማንድ ናት። ሾው አይፒ ራውት ራውቲንግ ቴብል የምናይበት ሾው አይፒ ራውት ብዬ ስጽፍ ይኸውላችሁ ሁለት ሲ ብቻ የነበረው አሁን ግን ምን አለ? ኦ ሚል ነገር አለ። አያችሁ ሁለት ሲ ማለት 192.168.0 ነው ያውቃለሁ። ሲ ማለት ዳይሬክትሊ ኮኔክትድ ነው። ሌላኛው ሲ ይኸውና 192.168.2.0 እሱ ላይ ቃል ዳይሬክትሊ ኮኔክትድ ነው። በተጨማሪ ራውተር 0 አሁን ማንን አውቋል? 192.168.3.0 አውቋል። እዚህ ጋር ምንድነው የሚለው? ኦ ሚል ነገር አለ። ኦ ሚንስ ኦኤስፒኤፍ ይኸው ከላይ እንደምታዩት ኦ ማለት ምንድነው? ኦኤስፒኤፍ ነው። በኦኤስፒኤፍ ፕሮቶኮል ራውተር 0 192.168.3.0 አውቋል ማለት ነው። ዘሴም ዋይ ራውተር 1ን ሰሌክት እናደርግና ከዛ በኋላ ወደ ፕሪቪሌጅ ሞድ እንሂድ። ኤግዚት ወደ ኋላ ልመለስ። ኤግዚት አሁን እዚህ ላይ ሆኜ ሾው አይፒ ራውት ብዬ ጽፋለሁ። ኢንተር ስጫን እንደምታዩት ምንድን ነው የሚለው? ይኸው ኦ ሚል ነገር አለ። በኦኤስፒኤፍ ማንን አውቋል? 192.168.1.0 ኔትወርክ አውቋል ማለት ነው። በተጨማሪ ሁለት ሲዎች አሉ እነዛ ዳይሬክትሊ ኮኔክትድ ናቸው። ስለዚህ አሁን በኦኤስፒኤፍ ፕሮቶኮል አንድ ራውተር ሶስቱንም ኔትወርክ ያውቃል ማለት ነው በዚህ ኬዝ። ስለዚህ ፒንግ መልእክት ብንልክ ለምሳሌ ከፒሲ 0 ወደ ፒሲ 1 ኮኔክቲቪቲ ይኖራል ማለት ነው። ኦኤስፒኤፍ ኮንፊገር ባናደርግ ፒንግ ሪኩዌስት ፌል ነው የሚያደርገው። አሁን ግን ፒንግ ኮማንድ ይሰራል ማለት ነው። እሱን ቼክ እናድርግ። ስለዚህ ለፒሲ 0 አይፒ ልስጠው። ፒሲ 0 ሰሌክት አደርጋለሁ። ከዛ በኋላ ዴስክቶፕ አይፒ ኮንፊግሬሽን ስታቲካሊ አይፒ ልስጠው 192.168. ስንት ልበለው? 1.0 ኔትወርክ ነው። 0 አይባልም። 1.1 የጌትዌይ ተይዞብኛል። ስለዚህ 1.2 ልበለው። ሰብኔት ማስክ ይኸውና ዴፎልት ጌትዌይ መውጫው ስንት ነው? 192.168.1.1 አይደል የጌትዌይ። ኦኬ ለፒሲ 1 ልስጠው አይፒ ሰሌክት አደርጋለሁ። ዴስክቶፕ አይፒ ኮንፊግሬሽን ምንድነው የሚሰጠው ለፒሲ? እስቲ ንገሩኝ። ለፒሲ 1 ምንድነው አይፒ? ኔትወርኩ ምንድነው? ኔትወርኩ 192.168.3.0 ስለሆነ በዛ መካከል ያለ ማለት ነው።
እዚህ ጋር መጥቼ 192.168.3 ማለት አይቻልም። ኔትወርክ ነው። 1 የጌትዌይ ነው አይሰጥም። 3 ዶት ከፈለኩኝ 2 ከፈለኩኝ 66 ከፈለኩኝ 78 የፈለኩት መጻፍ እችላለሁ። ስለዚህ እስከ 254 እዚህ ጋር መጻፍ እችላለሁ ማለት ነው። ስለዚህ ዝም ብዬ እኔ 192.168 3 ዶት 2 ልበለው። ዘን ሰብኔት ማስክ ይኸውና። ዘን ዴፎልት ጌትዌይ ሞልቀው ማን ነው 192.168.3.1 አሁን ጨርሰናል። እስቲ አሁን ኮኔክቲቪቲ መኖሩን ቼክ እናደርግ። ምንድነው ማድረገው? የፒሲ ዋን ስንት ነው አይፒ አሁን የሰጠሁት 192.168.3.2። ስለዚህ ከፒሲ 0 ላይ ጊዜ ፒንግ ሪኩዌስት ልካለሁ ወደ ኮማንድ ፕሮምፕት እንጂ ፒንግ ወደ ፒሲ ዋን which is 192.168.3.2 አሁን 4 ሪፕላይ ይልካል። ከአራቱ ቢያንስ አንዱን ካገኘ ኮኔክቲቪቲ አለ ማለት ነው። እስቲ ኢንተር ሊጥቀን አሁን ትንሽ እንጠብቀዋለን። ስለዚህ 4 ሪፕላይ ነው የሚላከው። ከአራቱ አንድ ሪፕላይ ካገኘው ኮኔክቲቪቲ አለ። እንደምታዩት ይኸውላችሁ 3 ሪፕላይ አግኝቻለሁ ማለት ነው። ስለዚህ ኮኔክቲቪቲ አለ ማለት ነው። ስለዚህ ኦኤስፒኤፍ ይሄን ይመስላል ማለት ነው።